እንደዚህ ያለ ከልከም አዛግቶት ይሆናል። እየሮጠ እንዴት ነው እንደዚህ የሚለው እያለ ይላል። እንደዚህ እየሮጠ አይልም። እያስነጠሰ ነው መሆን አለበት። ከቆመ እንጂ እየሮጠ አይልም። ሁለቱ አንድነት የሚሄዱ አይደሉማ። ምላስ ከታ እያልክ መሮጥ አችልም። ምላስ አውጥቶ እያለ ከለኩ መሮጥ ይቻላል? አይቻልም። መቆም አለበት ለማለት እንደዛ ብሎ እንትን ለማለት ፈረስ ሲሮጥ እንዲህ ነው የሚሮጠው። ምንም አይነት እንትን የለውም። ልክ እንደዚህ ነው። ሽመጥ ይጋለባል። ምንም ነገር የለም። ቻው ሊደክመው ይችላል። እሺ ይሁን። እሺ ፎር ሴክ ኦፍ አርጉመንት ይሁን። ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ቃል የሚሆነው? ፈረሱ ከሌለ ይሄ ቃል ሊኖር አይችልም እኮ። ይሄ ቃል ካለ ከተባለ ደግሞ የግዴታ ፍጡር ያስፈልገዋል። ይሄ ቃል ለመኖር ማለት ነው። እውነት ለመሆን ፍጡር ያስፈልገዋል። አላህ ፍጡር ያስፈልገዋል። ይሄ ዘላለማዊ እንዲሆን ደግሞ እኔ አሁን እሺ ጊዜ እንኳን ፈጣሪ ተውና ፍጡር ራሱ በሚያለከልክ ፈረስ እምልልሃለሁ እውነቴን ነው ቢለኝ አምነዋለሁ ወይ ነው? አምነዋለሁ ወይ ነው? እያለከለከ በሚሮጠው ፈረስ እምልልሃለሁ ሕፃን ሆነህ መዋሸት ስትፈልግ እና አንዳንዴ ለመማል አስቸጋሪ የሚሆንብሃል። መማል ማፈልጋቸው ግን ለመዋሸት ፈልጋል እና ምን ትላለህ? ያሻሮ ደም ያስጠጣኝ ይባላል። እንደዛ ብለህ ምን ታውቃለህ? እኔ ያላ ሲምል ብቻ ነው ያየሁት። እኔ አልምልም። አሁን ያሻሮ ደም ያስጠጣኝ ብትል ምንድን ነው? ጠላ እኮ ነው። አሻሮ ጠላ ነው ወይንም እንትን ነገር ነው የሚሆነው። እንደዛ ነገር ነው። ቃሪቦ ወይም ጠላ ምናምን ነገር ነው። ያሻሮ ደም ያስጠጣኝ ስትል ኬኒቶ የጠላ ያ ወይ ኬኒቶ ነው። ኬኒቶ ብጠጣ ምን እንዳትሆን ነው። ጠላ ብጠጣ ምን ወረድ የምጠጣው ከሆነ አሁን ማላው እንዳይዝ በሆነ አካል ላለመማል ያሻሮ ደም ያስጠጣኝ ትላለህ። ወይንም ደግሞ እኔ ስዋሽ ዶሮ ሲሸና አይተህ ታውቃለህ ትላለህ። ስለዚህ አልዋሽም እያልክ ነው። ኦልሬዲ ማላ አድርገዋል፣ አስመስለዋል። ዶሮ አይሸናማ ብለህ እንትን ስላልክ አሁን ሰውየው ምንድነው ኦኬ ዶሮ የማይሸና እንደማታሽም እኩል አደረከው ከዛ ጋር ማለት ነው። ስለዚህ ይህ አሁን ትሪኮች ናቸው። ሰውየው እንዲያምንህ የምታደርግበት ግን መማልን ማፈልግበት which is እየዋሸኸው ነው ለማሳመን። ግን እንደዚህ አይነት ትሪክ እየተጠቀምክ ነው። አንድ ሰውስ እንደዚሁ ልክ በተመሳይ በሚያለከልክ ፈረስ እምላለሁ ቢለኝ ያንተ የሚያለከልክ ፈረስ ለኔ ምኔ ነው? ከማላዬ ጋር ምን ያገናኘዋል? እኛ ከአላህ ውጪ በማንም አንምልም። ከአላህ ውጪ አላህ እንደዚህ ነገር መማል የሚችለው አላህ ነው። ለኔ ምን ይጠቅመኛል? እንደዚህ ቢል እኛ እንደናንተ በ30 ነብያቶች እኮ አይደለም እንምለው። ከአላህ ውጪ ምን ይጠቅመኛል አልኩ። እንደዚህ መማሉ ለኔ ምን ሊያሳምነኝ ነው? እንደዚህ የሚመለው በተራ ነገር አጠይቅ ትጽፋለህ። የሆነ ሃይማኖት ይዛችሁ እናንተም ስለ እስልምና ታላግጣላችሁ። አጠይቅ ትቀጸፋለህ። የሆነ ሃይማኖት እኮ ነው ያላችሁ እና አትመራመሩ የሚል ሃይማኖት እኮ ነው ያላችሁ እናንተ እንጂ አልተገለጸም ውስጥ እኮ ነው ያለው። ተገለጸ እንዴ እናንተ? አልተገለጸም ውስጥ እንዴ ናችሁ? ይሰማለሁ። እንኳን ደህና መጣ። ሰላም አላህ በተለያዩ ነገሮች ይላል አይደል? አይ እዚህ ጋር አላህ በፈለገው መማል ይችላል። እሱ አንድ ነገር እዚህ የሚመጣው ለመማር ከሆነ ፖለቲካ ለማስራት ሳይሆን ትምህርት ለመውሰድ ነው። እዚህ ጋር ያውን እያለከለከ በሚሮጡ ፈረሶች አላህ ይምላል አይደል እኮ ማለት። እሺ ምን ችግር አለው ነው? የግድ ካንተ እምነት ተመሳሳይ መሆን አለበት ነው? ችግር የለውም። ማላ ምንድነው ትርጉሙ? ማላ ትርጉሙ ምንድነው? አላህ ፈጣሪ ነው። ለግድ አንተ እኮ መስፈርት ምን ፈልጋለህ ነው? አንዴ አልተገለጸም። ያን ፖለቲካ እየሰራ ነው። ማላ ምንድነው ትርጉሙ ነው ያልኩህ። የማላ ትርጉም ምንድነው? አላህ እኮ የሁሉም ነገር ፈጣሪ ነው እሱ። እኔ ማን ነው እሱ? አላህ ብያለሁ። መንግስት መስላ አንተ ትችል ልታቀርብበት አትችልም ነው። ወዴስ ፕሮፌት ታደርጓችሁ ሰዎች ተጽዕኖ ያደርጉባችኋል። አንዳንድ አዳምጥ። ወዴስ አዳምጥ ትመልሰኝ አንተ አላህ ምንድነው ብዬ አልጠየቅኩህ። ማላ ምንድነው ጥቅሙ? ማላ ምንድነው ብዬ ነው የጠየቅኩህ። ማላ ማለት ነው እኮ እሱን ነው የጠየቅኩህ።
ማላ ምን ነገር ይታል ምን ያለኝ ፕሮፋይል ያደረገው ነው መጥተው እንደዚህ ግራ ሲጋባ ሲጠየቅ አይዞ ይገባኛል ችግር የለም ቆይ ስለ ፕሮፋይል ነው ማለት ኦሩ ደግሞ ማላ ምንድነው እዚህ ጋር የሚላል ስትል ነው አላህ በፈለገው መማል ይችላል እሱ ፈጣሪ ነው አልኩ አንተ ጥያቄ ምንድነው የግድ ካንተ እምነት መመሳሰል አለበት ወይ ነው የሚለው ከፈለከው እንትን ማለት ትችላለህ ችግር የለውም ፖለቲካ ትላለህ ካንተ በላይ ፖለቲካ የሚሰራ የለም ቪዲዮ ቆራርጣ የለጠፍከ እዚህ ቪዲዮ ተሰራ ጭንቅላት የሌለውን አካል የሚያመልኩ እንደዚህ ናቸው ፕሮፋይሉ አሁን ተጽዕኖ አድርጎበት ነው የኡስታዙ ተማሪ ይሆናል ፕሮፋይሉ ስለምትፈራው እናውቀዋለን ስለምትፈራው ችግር የለውም ስለ ፕሮፋይሉ አናወራም እዚህ አዳም ከስር ያላችሁ ሙስሊሞች በደንብ አስተውሉ ያው እነዚህ ቲክቶክ ላይ ወርወር የሚሉ እነሱ የሚከተሉ ሙስሊሞች ጠንቅቀው አውቁታል ሁሉም ነገር አዳምጣው ኦኬ ክፍሉን አንብበው እስኪ ክፍሉን እኮ አወኩ ጥያቄ ምንድነው ነው አንብበው ከዛ ጥያቄን ተውጣ አላበኩ ኖርማል በኔ እምነት ኖርማል ነው ለአንተ እምነት ኖርማል አይደለም ጥያቄ ምንድነው ነው የግድ ካንተ ተመሳስለው ነው የኔ ጥያቄ አዳምጠሽ ኦኬ አላህ በሚያለከ ጥላቻ ነው መዘራ አውቃለሁ ችግር የለም አላህ በሚያለከልኩ ፈረሶች ጠብና ጥላቻ የሚዘራው አላህ ነው ከሰይጣን ጋር ተመካክሮ ችግር የለም አንተ ትመልሳለህ ወይስ ትወርዳለህ ኖርማል ነው አላህ በሚያለከልኩ ፈረሶች ይመላል አይደለ እኮ በፈለገው መማል ይችላል ያልኩ እኮ ነው የሁሉም ነገር ፈጣሪ ነው እሺ ምን ይጠበስ ነው በጠየቁ ብቻ አዳምጥና መልስ አላህ በሚያለከልኩ ፈረሶች ይመላል አይደለ የማይሆን ጥያቄ ነው የምትጠይቀው እኛ የምንባረበት ሳይሆን ዝም ብሎ ፖለቲካ ነው የምትጠይቀው ስለ ጭንቅላት አንተ ስለ አካል ምንድነው የምታወራው እናመሰግናለን ያው የምትከተለው ጭንቅላት ስለሌለው መስማት አትችልም ከሰርቶንና ትማራለህ እኔስ ተረጋግቶ መመለስ የሚችል ካለ በደንብ ታዘቧቸው መልስ የላቸውም ጩኸት ነው መረበሽ ነው ከዚህ ምን ትረዳላችሁ ያው የሚከተሉት አካል እግር ነው የሆነ ነገር አውርተው ሮጠው መውጣት ነው የሚፈልጉት መልስ የለም ከመጮህ ውጪ ማለት ነው ምክንያቱም ሙስሊም ናቸው ሙስሊሞች ደግሞ ፖለቲካ እንጂ መልስ የላቸው ጩኸት እንጂ እውነት የላቸው ዳስዋይ የሚረበሹት ገና እኮ ጥያቄ አልጀመርንም ጥያቄያችንን ስንጀምር እንዴት እንደምትሆኑ ገና እናየዋለን ገና ካሁኑ እንዲህ ማለቃቀስ ከጀመራችሁ በረምብ ሼር አድርጉት ዛሬ ብዙ ነገሮችን እያየን ስለምንሄድ ሁላችሁም በረምብ ሼር አድርጉት መረጃዎች የሚጠቀሱትን ያዙ ይሄ ያለው የቁርአን ክፍል ሱራ 100 ላይ ቁጥር 1 ላይ ነው 100 ቁጥር 1 ላይ ነው ያለው ዋይ ታል ዋይ አይሰማም እሺ ይሰማል እንኳን ደህና ቆያችሁ መልካም ከዚህ ሱራ ላይ እንደምንመለከተው እያለከለኩ ሯጮች በሆኑ ፈረሶች እምላለው ይላል ማን ነው ይሄንን ያለው አንተ ለምን እውቀቱ ካለ ከነ ኢምራን ለምን ፌስ ቱ ፌስ አትገጥመው ጭንቅላት የሌለውን አካል አምላኪዎች እንደዚህ ናቸው መልስ የላቸው እዩ ዛሬ ሁሉንም ማስለቀሰን ነው የምንልካቸው በደንብ ሁሉም ይገባሉ አልቀሰው ነው የሚወጡት መልስ የለም እንላችሁ ለዚህ ነው ምክንያቱም ሙስሊሞች ናቸው ሰው ነው የሚያመልኩት ኡስታዞቻቸውን ነው የሚያመልኩት ኡስታዞቻቸው ደግሞ ድራማ ይሰራሉ በዛ ድራማ ፎሎ እና ጊፍት ይለቃቅማሉ እምነታቸው የሚከተሉት ማን ላይ ተመሰርተው ነው ሰው ላይ ኦኬ አላህ እያለከለኩ ፈረሶች ይሆንባችሁ በሱ ማላው ይሆንባችሁ ሙስሊሞች ለመመለስ ሞክሩ ሰባ በሚያለከልከው ፈረስ ማዩ ብዬ ብል አይታወቅም በሚያለከልከው ፈረስ ቢመላው ምናልባት በጀነት ይኖር ይሆን ግራ ገበኝ እኮ በጀነት ሁር ላይ ነው ይጋል የሚያለከልከው
ተጠይቋል አለ ተብሏል። እንደዚህ ፈረስ ሳይሆን በጣም ይበራል ተብሏል። ክንፍም አለው ፈረሱ እንደ ቡራቅ ነው። ይሄኛውን ጥያቄ እዛው ማለት ነው። ወንድ ከሆንክ አንተ ወላሂ ኢምራንና እፎይ ቤት እንትና ቤት ገብተህ ታው ነው የሚያመልኩት። ምን እንዳችሁ ለዚህ ነው ኡስታዞቻቸውን ነው የሚያመልኩት። መልስ የላቸው። እውቀት የለህም ወላሂ እውቀት የለህም አንተ። ተሰረና ተማር ታለቅሳላችሁ ዛሬ ማለት ነው። ኤኒዌይስ ኡስታዞቻቸውን ማምለክ ጀምረዋል ዋብዮች። ላላ ምላሽ የሚሰጥላቸው ሰንበዴ ነው። ሙስሊሞች በሚያለከልከው ፈረስ ይሆንባችሁ አታልቅሱብር። ባለክላኪው ፈረስ በማዩ እባካችሁ ራሳችሁን ችላችሁ መልሱ። አለክላኪው ፈረሰኞች በለኝ እስቲ እፎይ። አለክላኪው ፈረስ አለው ግን ነው እንዴት ነው? በማን ፈረስ ነው የሚምለው? ግን የኔ ፈረስ አያለከልክም አላ እንዳይምልበት አስባል። ፈረስ ካለከለከ አላ ሲምልበት ሊደፋ ይችላል። ከዛ ፈረስ ተናዶ አላ የሚባጣውት ምርበታል ብሎ ለምን እንደሆነ ታውቃለህ? አላ ያው እግር ነው ያለው። ፈረስም ሯጭ ነው። ሲሮጥ ደግሞ ያው ያለከልካል። ተዛ ትዝ አለው ታውቃለህ። እኔ እንደምሮጠው ስማ፣ አሁን ነው ገና ይገባኝ። ሳይ ሙስሊም 758 ቢ ላይ አላህ ይወርዳል ይወጣል፣ አላህ ይወርዳል ይወጣል። ስለዚህ አንድ ዛሬ እዚህ ስለሚመሽበት ነገዛ ነው ሌላ ሀገር ነው። በቃ የፈጠነ ስለሚያስኬዳቸው በጣም እየጋለበ ለዛ ነው በጣም ያለከልኩት። እኔ አሁን የገባኝ እዛ ሲለው በሚያለከልከው ፈረስ እምላለሁኛ። ያ ደግሞ ጠብደል አይደል አለ አይ ቲንክ ዳይፍ አድርገውታል እንጂ የሺዓዎች እኮ አለ። ሺዓዎች የሐዲስ ኩርሲ ላይም ነበር ዳይፍ አድርገውታል። ግን አላ የእንትን ቀን የአረፋ ቀን በቀይ ግመል ተጭኖ ይወርዳል የሚላል የባሬ ተቀምጦ ኮርቻው አርሹም ራሱ ይንቀጠቀጥ የለ እንደዚህ በጠብደል ይቀመጣል። እንትንም እኮ አለ ኢብኑ ተሚያ የሚያስቀምጠው አለ። ምን የኢብኑ ተሚያ ደግሞ እኮ አርሹ ላይ ቁጭ ሲል መላእክቶቹ ሲሸከሙት አቃታቸውና ተንበረከኩላል። አቃታቸው ተንበረከኩ። ከዛ በኋላ ምንድነው በሉ ሲላቸው ከዛ ወዲያ ብድግ ያደረጉት አለ። ወንዳቸው መጀመሪያ ላይ ቁጭ ሲልባቸው ሲዲዲዲት ይላል። ደግሞ እንትን እኮ ነው ያ ግዙፍ ቦዲ አድርገው እኮ ስለሳሉት እኮ ነው አላህን የሆነ ግዙፍ ቦዲ አድርገው ሳሉት እና ያ ግዙፍ አካል ደግሞ አስቡት 8 እንትኖች ተሸክመውት ይመጣሉ። አሁን 4 መላእክቶች ሲሸክሙት እንዴት ይቻሉት? ከበዳቸው። እነኚህ አሁን እስቲ ባለክላኪው ፈረስ ሲሆንባችሁና ይሄ የሚምለው ለእኔ ምን ትምህርት ሊሰጠኝ ነው? ምን ትምህርት ሊሰጠኝ? ምንስ ማለት በሚያለከልክ ፈረስ እምላለሁ። ለእኔ ምንድነው ጥቅሙ ነው? እሱ በፈለገው ይማል ሰው። ለእኔ ግን ምንድነው ጥቅሙ? ማለት እንዴት ነው እሱ ሊጨብጠው የሚችለው? ጠፊ ናቸውና እነኚህ ጠፊ ከሆኑ እነኚህ ለእኔ ምንድነው እሱ ቁም ነገሩ? ይሄ አላህ በማይጠፋ ነገር ነው እንጂ መማል ያለበት በሚጠፋ የሚምል ከሆነ አትጠይቀውም። ከወረዲ ፈረሶቹ ጠፍተዋል። ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ ነው ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ ምናልክ እነዚህ ፈረሶች እስቲ ቆይ ምን ይሁኑ? ለምሳሌ እንዲያርገኝ ቅድም ምን አልክ? አሁን የገብስ ነው የገብስ ደም ያስጠጣኛል። የገብስ ደም አሁን ጠላ ነው። ጠላ ሲያስጠጣ ሪዛልት አለው። እነዚህ ፈረሰኞች የሚያለከልኩት ፈረሰኞች ምን ይሁኑ? በእነሱ መላሉ አለ ምን ይሁን? አሁን ቢዋሽ ገብተዋል። እነሱ ተራ ናቸው። በቃ ተራ ነገር ስለሆኑ ቢዋሹ በምን ትይዘዋለህ? ሊዋሽ ይችላል። እሱ ከዋሸ በምን ትይዘዋለህ? ዕብራውያን ምዕራፍ 6 እና እንደይፈተው ዕብራውያን ምዕራፍ 6 ቁጥር 14 ላይ አላህ ምንድን ነው እሱ? ያህዌ ደጋግሞ በስሙ ይምላል። የሚያለከልክ ፈረስ በጥጃ በፈረስ
ሉክ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ከፈጣሪ የሚበልጣለ እንዴ? የምትምሉት እኮ የሆነ ከፍ ባለ ነገር ነው አይደለ? እሱ ሊበልጥ በምንም ስለማይችል ምንም ሳሱ ማለ ይላል። በፈረስ እና በሚያለከልክ ፈረስ ያውን ፈጣሪ ሆኖ ምንድን ነው ጥቅሙ? ፈጣሪ ግን ምን ይላል መጽሐፍ ቅዱስ? ከእርሱ ሊበልጥ የሚችል ምንም ነገር ስለሌለ በራሱ ማለ ይለናል። ቁጥር 18 አድርገው። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ለሚሉ የተስፋውን ቃል ለሚወርሱ ፍቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ ስለማይችል በሁለት በማይለወጥ ነገር በፊታቸው ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። በማን ነው ማለት? በራሱ ስም ሊለወጥ በማይችል የሚያለከልክ ፈረስ ምንድን ነው? አሁን የሚያለከልክ ፈረስ ይጠፋል። አላህ በዚህ ስለማለ ምንድን ነው እሱ ትርጉሙ? ደግሞም እንዴት ነው ይሄ ዘላለማዊ ቃል የሚሆነው? አሁን ኔክስት ሌሎች የምናሳያችሁ ብዙ ስቂ ነገሮችም አሉት። አክቹዋሊ ኦኬ ቢላል አለ። እሺ መልሰው ነው ቁርአኑ። ቢላል ተመለስ ወንድማችን። ጀማል ቢላል ኦኬ ቢላል ነፃ ትራንስፖርት ስጠው ወደ ካባ። ኦኬ እሺ ቁርአኑን ክፈተው አንዴ። ክፍት ነው አይታይ። መልካም ዳውድ እንኳን ደህና መጣ። ዳውድ ለምንድን ነው እየገባችሁ ሚት የምታደርጉት? ማይካችሁ መማር ነው የምፈልጉት ሁሉም ሙስሊሞች መልስ መልሱ ግቡ። መማር የምፈልጉ ከስር እንደሁለ ጊዜው እንደመላው ከስር መማር። ሰላም ናችሁ? ይሰማል? አንተ ድንጋይ ራስ ለአላህ መጥፎ ነገር አታውራሽ። መላጣ ጭንቅላታ የአላህን ጦሱጣ የሆነ እንደው ጊምቦላ አሁን ያልሽው ሁሉ ይመታሻል። እኔ ጭንቅላታ አለኝ አላህ ነው አይታወቅም። ቆይ አፍህን ዝጋ። ጭንቅላታም ማለች አላህ ጭንቅላት አልባ ነው። ድንጋይ ያልሽ የሄደሽ መልሹ ከአምስቱ እንትን ውስጥ አንዱ ሀጅ ነው። ሄደሽ ድንጋዩ መልሹ አንቺ ነሽ። ድንጋይ በሆነማ ታመልኪ ነበረ። መተሽ እያልሽ ትለማመኝብኝ ነበረ። ሁለቱንም አይደለም። አፍህን ዝጋ። አንተ የአላህን ጦስ ውጣ። አንተ ጭንቅላት ስላለኝ አላህን አይደለሁም። ጭንቅላት አማልሽ አላህ ጭንቅላት ስለሌለው ጭንቅላት ባይኖር አላህ ነው ብለሽ ኢላሂላህ እናምናለን። አንተ ግን ገና አፍህን እንዳከፍት ደግሞ ካልከሽ በቃ መልስ ካለሽ መልሽ፣ አላም ተወርጃለሽ። ዋብያዎች እንደዚህ ናቸው፣ መልስ የላቸውም። ለቅሶ ኢላህ ኢላላህ ብቻ ብለን ጀነት እንገባለን። ጋነም ነው የምትገቢው፣ አትለፊ። ጋነም ነው የምትገቢው። እኔ ደግሞ ከገስለ ሰኝሽና ከሰሮነሽ ትማሪያለሽ። የትኛውም ሙስሊም ገነት የሚገባ የለም። የትኛውም ሙስሊም ተስፋ የላችሁ፣ ሁላችሁም ጋነም ናችሁ። በልጁ የማያምን የዘላለም ሕይወት የለውም።
አሁን ተፈርዶበታል ነው የሚለው። አሁን በገሃነም ውስጥ ነው የምትሄጂው። አሁን በልጁ እስካላመንሽ ድረስ የጅኒ ትምህርት አምነሽ ገነት ተስፋ ታደርጊያለሽ? ቀልደኛ። ቁርአንሽ ራሱ አይደግፍሽም። ሱራ 29:71 ላይ ሁላችሁም እርሱ ወራጅ እንጂ አንዳችሁም የላችሁም ነው የሚለው። ሁላችሁም ገሃነም ገቢ ናችሁ ነው የሚለው ቁርአኑ ራሱ። ሱራ 34:24 ራሱ የት እንዳላችሁ መንገዳችሁ ግልጽ እንዳልሆነ ቁርአኑ ራሱ ይናገራል። ሁላችሁም ወራጅ ናችሁ። ወዴት? ወደ ገሃነም። 40 ዓመት ምናምን ተቃጥዬ እወጣለሁ ብለሽ እኮ የምታምኚው ገና ገሃነም ውስጥ ገሃነም ገብተሽ ተቃጥለሽ። ከዚህ ሁሉ በልጁ አምነሽ በልጁ የሚያምን የዘላለም ሕይወት አለው፣ አያፍርም። እኛ ክርስቲያኖች በልጁ የምናምን አናፍርም። የዘላለም ሕይወት እንዳለን እናምናለን። ፔሬድ። በልጁ የማያምን ግን አሁን ተፈርዶበታል። ወዴት ነው መኖሪያው? ከአጋንንቶች ጋር ወደ ዘመዶችሽ ወንድሜ ጋሼ ወደምትዩ ጅኒ ይሆናል። አቡ ሃይደር ካሰለመው ጅኒ ጋር ኡስታዝ እሱ ካሰለመው ጅኒ ወይም አጋንንት ጋር ገሃነም እሳት ውስጥ ትሞቃላችሁ። መሐመድ እየሞቀ ነው፣ እየጠበቃችሁ ነው። አሁን ደግሞ ኡስታዞችሽ በምንድር ያሉት አሰለምን ከሚሉት ጅኒዎች ጋር ትገባላችሁ። አይዟችሁ፣ ትሰበሰባላችሁ። መሐመድ ሲጠራቸው አጋንንት ተሰብስበው የሚመጡበት ገሃነም ትገባላችሁ። አብራችሁ ገሃነም ትገባላችሁ። እና ተስፋ አታደርጉ ሙስሊሞች። ገነት እንገባለን ብላችሁ ተስፋ እንዳታደርጉ። ማንም ሙስሊም ገነት የሚገባ የለም። ይሄ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገቧትም። ሁላችሁም የገሃነም ናችሁ። ሁላችሁም የገሃነም ናችሁ። ሶሪ፣ ይህን መርዶ ስነግራችሁ፣ ይህን አሳዛኝ መርዶ ስነግራችሁ ሶሪ። ተስፋ የላችሁም። እኛ በደም የተመታ ማህተም ነው ያለ። የገነት በር ማህተሙ ተሰጥቶናል። አናፍርም። ትምክታችን ክርስቶስ ስለሆነ ማለት ነው። እና በምንም እንዳታስቡት ገነት ተስፋ እናደርጋለን። ይሄ 5 ጊዜ በማፈንደድ እኮ ሰግዳለሁ እንደዚህ ኔቨር። አታስቡት። እየሰገዳችሁ ያላችሁ ለጣዖት ስለሆነ ፈስን ስፈታ ገና ጸሎትን አልቀበልም የሚል ፈስተሃል። ስለዚህ ኡዱ ካላደረግ ጸሎት ተቀባይነት የለውም። ሰላት ደግሞ ተርታውን ካቋረጥ ለ5 ጊዜ እንደዚህ ከእስልምና ትወጣለህ፣ ከዛ በመቃብር ውስጥ ትቀጠቀጣለህ። እንደዚህ አይነት ተረት የሆነ ሃይማኖት፣ እንደዚህ ተረት የሆነ እሳት አገባ፣ በፈስህ እንኳን ሰጥ አገባ የሚገባ አምላክ የለንም እኛ። ሽንትን ስሸና ሱሪህን ነክቶ ያውቃል ብሎ በመዶሻ መቃብር ውስጥ የሚቀጠቅጥ ጨካኝ አረመኔ አምላክ የለንም እኛ። ፍቅሩን ለመግለጽ እርሱ በስጋ ተገልጦ የባሪያን መልክ ይዞ በፍጡራኑ በፈጠራቸው የተመታ የተገረፈ ደግሞም ለመቼዎቹ ይቅርታን ያደረገ ይቅርታንም የለመነላቸው ምን ማድረግ እንዳለብን ያስተማረን ሕያው አምላክን የምንከተል ነን እኛ። አንድ ሰንበዲ የሆነ ግመል ጠባቂ ወይም በጎችን የሚጠብቅ በበረሃ ውስጥ ያለ የሆነ ሰዓት ላይ ያለ ዕድሜው አላቻ ጋብቻ ተፈጽሞበት፣ ምክንያቱም አንዳንዴ ያለ ዕድሜያችሁ ስትሉ የሆነ ቱራማው ከባድ ነው። ገና እሱ እናንተን በማያው የ40 ዓመት አሮጊት አገባ። ከዛ በኋላ እሷ የጫነችበት እሷ ጣዖት አማኪ ነች። ከዛ እሱን ቱራማው እንትን አለ። ከዛ በኋላ ከዛ ለመውጣት ሲታገል የሆነ ዋሻ ውስጥ የሆነ አካል መጥቶ ጨመቀው አለ። ከዛስ እግር ነገራችሁ። አምላካችን እግር አለው አላችሁ፣ ባት አለው አላችሁ፣ እጅ አለው አላችሁ፣ ጣት አለው አላችሁ። ጭንቅላት ይኑረው አይኑረው ሳይነግራችሁ፣ አንገት ይኑረው አይኑረው ሳይነግራችሁ፣ ሆድ ይኑረው አይኑረው ሳይነግራችሁ፣ ታፋ ይኑረው ሳይነግራችሁ፣ ባትና እግር ብቻ ነግሯችሁ የነቢያት አስተምሮ ነው አላችሁ። ይህንን ተረት እግር ተከትለ እግሩ ገሃነም እንደሚገባ እንተም ያለህም እግር ገሃነም እንደሚገባ እንተም ገሃነም እዛው ትቃጠላታለህ። ከዛ አጋንንት ጋበዙኝ፣ አጋንንት ጋር ህብረት አደረግኩ። እንደዚህ አይነት ተረትን ተከትለ እንደዚህ አይነት አስተምሮ ተከትለ ኔቨር ገነት እንዳታስቧት ሙስሊሞች። አዳምጡኝ። በልህና በወኔ በጩኸት አይሆንም። ገሃነም ነው የምትገቡት። በልጁ የማያምን በክርስቶስ የማያምን ሁሉም የገሃነም ነው። ሁልሽም በክርስቶስ ካላመንሽ የአጋንንትን ምስክር ይዘሽ የክርስቶስን አስተምሮ አልቀበልም ብለሽ ማንሽም ገነት አትገቢያትም። ማንሽም እንኳን ገነት የገነት ሽታን አታገኛትም። እንኳን የገነት ሽታን እኛን እንኳን ለማየት ብናፍቁ አትችሉ። እኛን እንኳን አታዩ ነው። እንኳን ገነት እንጠሩና በትንሣኤ ቀን እኛን ልታዩ ብናፍቁ እንኳን ምን ያህል ደስ ባላችሁ ነበር። አታዩ ነው።
አታገኙንም። እንኳን ገነትን ማለት ነው። ይህ ባይሆን እንመኝ ነበር። ይህ ባይደርስባችሁ ደስ ይለን ነበር። ነገር ግን ይመጣል፣ ይደርስባችኋል። ምክንያቱም የተከተላችሁት ጅን አጋንንቶች ለሙሐመድ የነገሩትን አስተምሮ ተቀብላችሁ ሐዋርያቶች፣ ነቢያቶች የሰበኩትን አስተምሮ አንቀበልም ብላችኋልና። ለምሳሌ አላህ በሰይጣን ይምላል። ይሄ በሰይጣን የሚምል እኔ ለእኔ እውነት እንዴት ሊሆን ይችላል? በአጋንንት ሊምል ይችላል። ወይት በምን አልኳችሁ? በሰይጣን ይምላል። በሰይጣን ምሎ እውነቴን ነው ቢለኝ አላህን እንዴት አምነዋለሁ? ወይት ምን በሰይጣን ምሎ እውነቴን ነው ቢለኝ እንዴት ላምነው እችላለሁ? የቱ ጋር ነው በሰይጣን የሚመላው? ሰይጣን ይታያችኋል? ሰይጣን አይታይም። ኦልራይት ሱራ 69 ቁጥር 38 እና እንደከፈትልኝ ሃይ ሰላም እንዴት ናችሁ? አላዲን ሰላም ናችሁ? ስምህን እያነሳው ነበር ቅድም ሳዋርዳቸው ሰምተኸኛል እንዴ? አላዲን አናገርከኝ። ቅድም ስምህን አንስቼ ነበር ሰምተኸኛል ወይ? ቅድም ሰው አንስቼ ነበር ስምህን አንስቼ ነበር። ትናንትና ሻዳ ሚይዙ ድራማ እኔም አይቻለሁ ብለህን አልነበረ? አዎ ትክክል ነው። ያማ ውሸት ነው። ዛሬም ሁለት ያዝንና ዛሬም ማጋለጥ ናቸው። ሻዳ ብለው ሁለት ሙስሊሞችን እዛው ሻዳ ሲያስይዙ ክርስቲያን ብለው አሉ። በዚህ እንኳን ትክክል ነው። አይቻልም ራስ ብዙ እና አንተን ያነሳ ነው። አንተም አይቻለሁ ስላልክ ነው። አንዳንድ ሙስሊሞች አሉ እንደዚህ ሀቀኛ ብለን ነው ያነሳን። ዛሬ ሁለት አጋለጥን። ትናንትና ሁለት ስናጋልጥ አይተሃል። ዛሬ ሁለት አጋል በየቀኑ እንደዚህ እናጋልጣቸዋለን ሲዋሹ። ኤኒዌይስ ሴና akkam jirta? Galata Waaqayyo akkamidha? Hin badde maal? Yaadumaan badeemii biizii ta'een. Okay. Obboleettiin kee hoo? Jirti. Nageenyi ishee hoo? Badhaadha dhugaa. Akkamidhaatiin jabaattaa? Jabaachaa hin jira. Barachaa jirti moo akkam? Lakkiyaanoo yeroo xiqqoo fi bukkeen turre nan barsiifadha sirriitti. አስተምሪኝ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። አይ ነው ጸሎት ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። እሺ የኛ ጀግና ትችላለህ። ማርያም አንተ ነሽ ማድረግላት በደንብ ነው ማስተምራት። ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። ይሄ ግዴታ ስለሆነ አብዱል መጂድ አብዱል መጂድ ምንድን ነው? የውስጥ ስራ ላይ ነው መሰለኝ። አብዱል መጂድ ኡምሩ ነው የሚለው። ዛሬ ጥያቄው ምን ነበር? እስቲ አለ እንዴ? ያ በአላህ የሚመለባ ሰይጣን ይታያል እንዴ? ሰይጣን ይታያል እንዴ? ከየት ወዴት? አይታይም? ይታያል። ኧረ እኔ አይቼም አላውቅም።
መልካም አላህ በማታዩትም እምላለሁ ይላል። በማታዩትም በምታዩትም እምላለሁ ይላል። እና በሰይጣን ይምላል አላህ? ኧረ አያደርግም። ስማብኝ እኔ እዚህ ጋር ካካ እየታየኝ ነው። በካካም ይምላል ማለት ነው። ኧረ ተው። በማታዩትም ነገር እምላለሁ አለ። አንተ ሰይጣን አይቼ አላውቅም ማለት። ስለዚህ በሰይጣን ይምልልሃል። ምንድነው በሰይጣን ብሎ እውነታ የሚያስጨብጠኝ? ከየት ላይ ነው? ከምን ላይ ነው? ሲላም ነው ቁርአን ነው። ይሄ እኮ ነው። ይሄ ጥላቻ ኪታብን እንጀጠላ ያስጠላኝ። ቁርአኑ ይናይቼ ሙዚቃ አለ ግን ከኋላ ጫጫታ አለ አሉ። ያ ጓደኛ ነግሬህ እንደ ጓደኛ እንደ ክርስቲያን ጓደኛ ላይ ይያለው አይማ እነሱ አይማሩም። ሶስት ነው አይማሩም። እነሱ ሁለት ክርስቲያን ነው ያሉት። ተዋደን በፍቅር ነው የምንኖረው። አይ በርታሽ እና ይሄንን ጠላውት እያልከን አንተና ሆስ ውስጥ ተከራከሩ። ልንቧከስ ነበረ እንደጋ ታረቅ ነው መልሰን አትጣሉ። አዎ በእናትህ አብረን ላይ ያደግነ አብረን ነው ድሮ ጀምረን እንትን ያለ። አሁን ደግሞ አብራችሁ ገነት እንድትገቡ መማር አለብህ፣ መጠመቅ አለብህ። ኧረ ተው እንጂ መጀመሪያ ትምህርት ተጠንቶ ነው አገራብጣ አይተህ ነው። ተምረህ እኮ ነው ተምረህ እያልኩ ነው። አንድ ነገር ከተማረ እኮ ታውቃለህ። አንድ ነገር ካወቅህ በኋላ ያው ግድ ነው። ያ በደንብ ተማር። መጀመሪያ ትምህርት ነው ሰው ልጅ። ያ ትክክል። እኛ ጋር እኮ ዝም ብለህ ልምጣ ብትል እኮ አይቻልም እኮ። በትንሹ ከ3 ወር እስከ 6 ወር ትማራለህ። እናንተ ጋርማ የፌክ አካውንት እየከፈቱ አላየህም እንዴ? ሻዳ እያሉ የራሳቸው ሰሰው ነው። አላያችሁ? አይተህ የለ እንዴ? አንተ ራስህ እኮ አስመሳያቸው እነዛ ሁለተኛ እስልምና እየተቀበሉ ነው። ሁለተኛ እስልምና ይቻላል እንዴ? ግን ሁለት ጊዜ እስልምና እኔ እንጂ አስተማሩን እያደረጉ ምን ትላለህ? በየቀኑ የራሳቸውን ሰው ሲያሰልሙ እያየህ ምን እላለሁ? እያዘምኩ ዝም ነው እንጂ በውስጤ እንደዚህ አይነት ድራማ ደስ ይላል። ኧረ በእኛ ሲጀመር እንዲህ ያለ የውሸት ማስመሰል እኔ አንድ ነገር ፊት ለፊት ተፋጥጬ እንትን እላለሁ እንጂ ማስመሰል ደስ አይለኝም። ስለዚህ ቲክቶክ ላይ ያሉት ያው ኡስታዞቹ እንዳለ ሻዳ ሲያስይዙ ነው የሚውሉት። ያሰት አይታችኋል። እኛም በየቀኑ እያዋረድን ነው። እኔ በእምነት በኩል መቀደድ ደስ አይለኝም። አንድ ነገር ትምህርት እርግጥ ግድ ነው። ከዚህ አንተ አሁን ትምህርቶች ሳይሆን የምታነሱ እያንዳንዱ ምዕራፎች በስክሪፕቶ እየጻፍኩ ነው ያለው እኔ። ከዛም በኋላ እዛ ኪታብ ላይ ገባና አየዋለሁ። ያ ጥሩ። እኛ ጋር እንደዚህ አይነት ተረቶች እና ድራማዎች በፍጹም አይደረጉም። ሲደረጉ ሳይተጣቃል የሐሰት ዛሬ ክርስቲያን አደረገን ሙስሊሙን ምናምን እያልን ድራማ ስንሰራ አይተጣቃል። ኧረ በእናትህ እኔ እስካሁን እንኳን አላየሁም። እውነት ላይ ብቻ ነው ግን ከነሱ ጋር ትናንትና ከአንተ እንደወጣው ማለት ነው። ትናንትና ከአንተ እንደወጣው እና ያን 3 ምዕራፎች ይዤ ከእነሱ ጋር ቢሄድ ኮሜንት ብጽፍ በኮሜንት ምን ብል ዳይ ሙስሊም አናስገባም አሉኝ። እዚህ ልጠይቅህ አንድ ነገር። እዚህ ሲጠቀስ ሰምተህ ከምትሄደው ነገር ራስህ ቼክ ከምታደርገው አንድ ቀን ውሸት አይተህ ታውቃለህ? አንድ ቀን አለ ትርጉም አለ። ትክክላችሁ። ያውን የምታነሱት ነገር አሁን ትርጉም አለ። ያን ሁላውን ያኛው ግን ያን እያያዝኩኝ ምዕራፉን እያያዝኩ ወደ ትልቅ ሰው ለመሄድ እየሞከርኩ ነው። በቃ ያዝ መረጃዎችን። እኛ ጥራቱ ላይ ነው የምናተኩረው። ደጋግሜ እንደተናገርኩ መግቢያ ላይም ቅድም የዛሬው ደግሞ ምን ይላል? አሶረሳው ምን ይላል? መግቢያ ላይ ሻዳ ብለው ያስያዟቸውን ያሰጣንበትን አይታችኋል። ኦልዌይስ መግቢያችን ድራማዎቻቸውን በማጋለጥ ነው የምንጀምረው።
እና ብዙ ሰዎች እውነትን እንዲያውቁ እንጂ እነሱን የማዋረድ የማጋለጥ ኢንቴንሽኑ ኖሮን አይደለም። ነገር ግን ሰዎች በዚህ ውስጥ የሚድኑበት ስላሉ በየቀኑ ቴክስት ስለሚደርሰን እኛ ቤት እንደዚህ አይነት ድራማዎች፣ ውሸቶች አለመቻላቸው በራሱ አንድ ነገር ነው። አለማድረጋችን በራሱ ትልቅ ነገር ነው። ምክንያቱም የቆምንበት አለት ስለሆነ ምንም ድራማ አያስፈልገንም። ሰንበዲ መጣ ሄደ፣ እሱ ላይ የተመሰረትን ስላልሆነ ማለት ነው። ሰዎቹ ይህንን ድራማ ካልሰሩ ሰስቴን ማድረግ አይችሉም። ኦዲየንሳቸው መያዝ ስለማይችሉ ነው። የራሳቸውን አዲስ ክርስቲያን አካውንት ይከፍቱና ድራማ ይሰሩበታል። ልክ ከራሳቸው ጋር እንደሚወያይ አድርገው ማለት ነው። መምህር ከዴ የሚባል ዲያቆን ከዴ የሚባል ራሳቸው የመደቡት ራሳቸው የፈጠሩት አዲስ አካውንት ይከፍታሉ። እንደዛ ያደርጋሉ። ከዛ ሻዳ ያስይዛሉ። ኦልዌይስ የተለመደ እንትናቸው ነው። በፊት ላይ ብዙም ሰው አያውቅም ነበር። አሁን ላይ ግን 90% የኛው ህዝብ ያውቀዋል ጠንቅቆ። የእነሱም ደግሞ እንደ አላዲንና መሰሎቹ ጠንቅቀው አውቀውባቸዋል ማለት ነው። ኤኒዌይስ ዳውድ እንኳን ደህና መጣ። ዳውድ እንኳን ደህና ቆየ። መልካም። ይሄን ክፍል እስኪ ስማ፣ አትረዳ። ይሄን ደግሞ በደንብ አላሰለጠንከውም። አልሐምዱሊላህ ማን ነው ስሙ? ክፍሉን አስረዳን። ለፖለቲካ ምንም አልተመቸህም፣ አላሰለጠንከውም። በደንብ አስተምሯ። ቆንጆ ነው፣ ቆንጆ ነው። አስረዳን የተባልከው ምንም አይችልም እኮ አንተ ትችላለህ። አሁን አስረዳን የተባልከው ትምህርት ሲሉ ሰድስ አንሲ ስታይ እስቲ ከዚህ ጋር ሲያንሳልኝ አስረዳኝ። እሺ ዳውድ ለምን ተመውታለህ? አንሳ ነገርና ይሄን ነገር ነው። እሺ አና አላደኝ ለአንተ ጥያቄ አለኝ። ወዲህ እንኳን ደህና መጣሽ። ሰላም ናቸው? ይመስገን ነው። ይሄን ክፍል እስቲ ያስረጅን። እሺ ላስረዳችሁ። አላህ በምን እዚህ የተቀመጡ ለመማር ነው? ምንድነው ይሄ አላድን የተባለው? ለፖለቲካ ነው የመጣው። ዲኑን ራሱ ምንም አያውቅም። አንቺ ታወቅሽ አትረጅን። አሁን የተናደዱት ምንድነው? እሱ አላዲን አለማወቅ እኮ ነው። አለማወቅ ነው ብዙ ሊያከራክረኝ ነገሪ መልካም ቋዳምጥ አረቢታ ላውንከም ኔትወርክ ነው ያዘ እያወራህ እኮ ነው። በደንብ አስተውሉ። አላዲን እዛ የሚሰራው ድራማ ካዳያዙ ከክርስቲያን ጋር ተወያየን የሚሉት ውሸት መሆኑ ስለገባው ስላጋለጣቸው ተበሳጨ። ዳውድ አትበሳጩ። ፎዚም እውነት ሙስሊም እሱ ከሆነ አንድ ጥያቄ ልጠይቀው። ኦኬ ዱለ ግቢ አላዲንን አንድ ጥያቄ ልጠይቀው ሙስሊም ከሆነ። እሺ እሺ ጠይቂሽ። እሱ ነው ቤታችሁ ሄዳችሁ ተጠያየቁ። መመለስ ትችላለህ? ዳውድ ትመልሳለህ? ኔትወርክ መሳቅላል። አይ ቲንክ እስቲ ጎንደሬውን ተቀበላት። ጎንደሬው አለሽ? ጎንደሬው እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ይሰማል ድምጼ? ትሰሚያለሽ? እሺ ምን ነበር ጥያቄ? ክፍል አስረጅን እስኪ። ኦኬ ይሄን ክፍል አስረጅን እስኪ። ይሄን ክፍል አስረጅን። በምታዩትም በማታዩትም አላህ እንደሚምል ማለት ነው። እሺ ከዛ ምንድን ነው ጥያቄ? አንተ ታዲያ ኦኬ በሰይጣን ሊምል ይችላል አላህ? ከየት አመጣህ እሱ? ስለማላየው ነገር አለ። ስለማላየው ሰይጣን ብቻ ነው የማይታየው? ባክቴሪያም አይታይም። መላእክቶችም አይታዩም። ቂያማ ወይ የማይታዩ ነገሮች አሉ። ስፔሲፊክ ብዙ ማይታዩ ነገሮች አሉ። ስለዚህ በማላያቸው ይምላል አይደለ? ስለዚህ በዘጠኝ ይላል ስለዚህ እኮ የጻፈን ነገር ነው። ራሳችን አንናገርም አይደለ? ጓዳም እንጂ ስለዚህ በማላየው ከማለ ምንድነው እሱ የሚያስጨብጠኝ? በማለማየው ምሉ ብዙ ማይታይ ከኛ እኛ ማንደርስባቸው ነገሮች እንዳሉ ሺህ ጊዜ የሚኖሩ ቢሊየን የሚኖሩ ለእኔ ምንድነው ጥቅሙ? በአለማየው ነገር ምሉ በማለማየው ምሉ ምንድነው ጥቅሙ ለእኔ ማለት? እሱ አልገባኝም። ጥያቄ ምንድነው ጥያቄ?
እኔ በማለማየው ነገር ሙሉ ለኔ ምክንያቱም እጅ ያንን ነገር አልጠይቀው መዋሸቱንና ለመዋሸቱን በዛ ነገር ላይ እቺ አላደርግም። ምንድነው ለኔ ጥቅሙ? ስለማላየው ለምሳሌ አንድ ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ እንደዚህ ንብረቴን ያወድመው አለ አንድ ሰው። ኦኬ ከዛ ዋሽቷል እንበል፣ ንብረቱ ወደመ። ንብረቱ ሲወድም ስለማይ እንደ ዋሸኛ ቃለው ንብረቱ ኦልሬዲ ሲወድም ወይንም ደግሞ ፈጣሪ ተዋሸውኝ እንደዚህ ያደርገኝ ብሎ ሲል ያ ነገር ሲደርስበት ስለማየው ዋሽቷል አልዋሸም የሚለው በማላየው ነገር ከማለ ይዋሸኝ አይዋሸኝ በምንድን ነው ማየው? በብረ ማቀው አላህ ሱብሃነሁ ማለት ነው። በብዙ ነገራቶች ይምላል፣ በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ ለሱ ነገር ይምላል አይደለም። ሽፍት አታድርጊ ካልጠየኩሽን እንዳታወሪ። የክስ ሽፍት ካደረግሽ ከሰርቶኛለሽ። በማላማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይምላል የሚል ጥያቄ የለኝም እኔ። በብዙ ነገር ነው የሚለው፣ በትንሽ ነገር ጥያቄ ይሰራል ማለት ነው። ለሚነግርህ ነገር ትኩረት እንድታደርግ የሚለው በማለማየው ነገር ምሎ ለእኔ ጥቅሙ ምንድን ነው ነው? መጀመሪያ ጥያቄ የነበረው ሰይጣን ነው ያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ታደረክ። ሰይጣን ከማለማየው ነገር አንዱ ስለሆነ ነው። ዳውድ በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣንን አላየም። ሰይጣንም ቢሆን እዛ ውስጥ ይካተታል። ሰይጣን ብቻ አይደለም አልሽኝ አይደል? ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰው በጣም እንደምትሉት ቶፒኩ ላይ ቁሙ፣ ሽፍት አታደርጉ። ቀጥል። እያየን አይደል? ሰይጣን ያንተ አለ እየታየ በምንድን ነው እሱ? አንዴ ዳውድ አንተ እያየን አይደል? ዩቲዩብ አንዴ ጊዜ ዳውድ አንዴ ዩቲዩብ ድምጽ የለውም እያሉ ነው እና ዩቲዩብ እስኪ ቼክ አድርጉት። እሺ ቀጥል። እስከዛ ቆስጣ ወይ አናግረው ይልቀዋል። ዳውድ ምንድን ነው ጥቅሙ ነው? ቆስጣ አናግረው። እሺ ሰላም ነው ወንድማችን፣ እንዴት ነህ? አለን። አላህ እንዴ በማየው ነገር ይምላል? አዎ አላህማ ሁሉንም ነገር ያያል እኮና በማየው ነገር ይምላል? አላህ ሁሉንም ነገር ያያል። እኔ ይሄንን ፊት ለፊት ያያየሁት ነው። በዚህ ሽንት ቤት ይምላል? ይሄንን ሽንት ቤት ፊት ለፊት ያያየሁት ነውና በዚህ ሽንት ቤት ይምላል? በመታዩትም ነገር እምላለሁ ይላል። ይኸው በዚህ ሽንት ቤት ያማ ነው። እኛ በማናየው ነገር ነው። በማናየው ነገር ደግሞ ለምሳሌ በጨረቃና በፀሐይ ይምላል አውቃለሁ። በምታዩትም ነገር እምላለሁ፣ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ለምን አከፍተው? ይሄን ሽንት ቤት እያየሁት ነው ፊት ለፊት እዚህ ጋር ይምላል። በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ደግሞ በውመል ቂያማ ነው። ቶፒኩ ላይ ነው። አንድ ክፈተው። እሺ ይሄ በማታየውም በሚታየውም ይምላል አይደለ? ለምሳሌ በጨረቃና በፀሐይ እኛ የምናያቸው አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባል ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። ማናያቸውም ነገሮች ተዘርዝረዋል። አዳምጡ። አንተ በራስ በፈለሰፍከው በሰይጣን ይምላል ትላለህ። ነቀስ ከሰሩ ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካለ እናመሰግናለን። እንኳን ደህና መጣህ። እንዴት አመሸህ? መስገነው። ኦኬ ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? ኦኬ አንዴ ላውራት ትሰጠኛለህ ጊዜ? ቀጥል። ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? በምታዩትም በማታዩትም እምላለሁ የሚለው ቀጥል።
ይሰማችኋል? እያወራ ነው እያወራ አይደለም። የእሱ አይሰማንም። ኔትወርኩ ያስቸግረኝ ደግሞ ትጠቅኛለህ እንዴ? ኦኬ። በምታዩትም በማታዩትም ነገር አላህ ይምላል አይደለ? ኦኬ። ሀቢብ ይሰማል? እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። እያወራሁ አይደለም። ይሰማል ይሰማል። መልካም። አላህ በምታዩትም በማታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው። ወይ ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሐዲስ ሆነ ከቁርአን ሆነ የተኛው እንዳመጣ አብራራና ያን ካመጣበት ካብራራ በኋላ ይሄን ደግሞ በምታዩትም በማታዩትም የምንም የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጪ በደንብ አስተውሉ። ክርስቲያኖች፣ ሙስሊሞችም ፎቶ አንስታንተ እንደዚህ በዚህ ምን ይምላል ብላ አዳምጥ ፕሊዝ። ችግር የለም። ምን ያዳምጣለሁ? ያማዳመጥማ ይሄው ቁርአን ተከፍቷል። እሺ አንብብ። ያስተምሯቸው እፎይ እኔ አንድ ነገር ልጠይቅህ። አረብኛውን አድርግለት። ከየትኛው ሐዲስ ነው ያመጣው? ከየትኛው ቁርአን ነው ያመጣው? ክፍሉን አንብብ። ይሄው ቁርአን ቋንዴ እስቲ ሀቢብ አንዴ ሽንት ቤት ከየት ነው ያመጣው ታዲያ? ቁርአን ላይ ይሄው ሀቢብ ቋንዴ ሽንት ቤት ቁርአን ነው። ሀቢብ ቋንዴ ሀቢብ ይሄው ቁርአን አፎን አንዴ ሀቢብ ቋንዴ እሺ እፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ቀጥል። ቁርአን ላይ ኦኬ አንዴ ከስር ያላችሁ ሙስሊሞች አንዴ ከስር ያላችሁ ሙስሊሞች ወደ ክርስትና መምጣት የምትፈልጉ እየተማራችሁ ያላችሁ የሚገቡትን ሙስሊሞች በደንብ አስተውሏቸው፣ በደንብ ታዘቧቸው። አይመልሱ። በደንብ ኖት ያዙ። ሙስሊሞች በተለይ ከስር ያላችሁ በደንብ አስተውሉ። ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ፣ ይሳደባሉ። ከዚህ ውጪ ምክንያቱም ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው፣ እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሳቸውን ሃይማኖት አያውቁም። አውዱ የማይለውን ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስለሚዋሹ ሙስሊም ሆነን ስንኖርም ከመፈክር ውጭ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጭ እውቀት ላይ የተመሰረተ አስተምሮ የላቸውም። ይሄ ከዚህ ከሚገቡት ትረዳላችሁ። አሁን ክፍሉን አንብብ። ክርስትና እናነሳለን። ከስሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በደንብ ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? አንዴ እድል ውስጥ ይሳደ አንድ አዳምጣ። እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳይው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀዋ ክርስቲያኑ ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው አቃለች። ትንሿም እንደዚህ ነች። ያው ነው ወክሉ በቃ ስወጪ ነው የምታውቂው። ልክ መንፈስ ቅዱስን ስትቀበይ ስትጠመቂ እውነት ይገለጥልሻል። ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። አይምሮ ዝግ ምን ያህል መሆኑን የምታውቂ ነው። ልክ ስትወጡና ልክ ተጠምቃችሁ እርፍ ስትሉ ነው። ልክ የእግዚአብሔር ልጅ መሆናችሁን መማር ስትጀምር ኡስታዞቹ የሚሰሩት ትረጋጋለህ። ያ እና ጌታ ይርዳችሁ እንግዲህ
ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወቱባቸው። ባይዘ ያ በደማችን ውስጥ ይዟዟራል ብለው የሚያምኑት አጋንንት እፎይ አስሮ ይዛቸዋል። ኤኒዌይስ አንተ ሁሉን አንብብ። እሺ አንድ ረጋ በል እስቲ አንተ እሺ ረጋ በል አንተ ቀርበ ሲጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው አዳምጠኝ እስቲ አንተ ብቻ አታውራ። ወደርስ ልታስተምራ እንደ ወጣኸው የሚያስተምር ሰው መልስልን እስኪ መልስልን። ቆይ እስቲ ረጋ በል አንተ። አሁን አዳምጠኝ። ማዳመጥ ካልቻላችሁ ማውራት ካልቻላችሁ ወደ ቶፒኩ እኮ አዳምጠኛ። ከቶፒኩ ቅድሚያ መስጠት የሚገባን የንግግር ስልትና የአግባብ ነገሮች አሉ። ገብቷል? እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን እኔ እናንተ መግባባት ካልቻለን ወይም ደግሞ የምናወራበትን ርስትተን ወደ ሌላ አይዲዮሎጂ ከሄድን መግባባት በጣም ትምህርታዊ እስቲ ረጋ ብለው እፎይ ያኔ ላስረዳ። እኔ ሲጀምር በጣም ንገርህ አንድ ነገር። በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ አንተ አታውራ እስቲ አንዴ። በጣም ብዙ ቤተሰቦቼ ክርስቲያን ናቸው። ግን የትኛውን የክርስቲያን እምነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። በቃሽ ፖለቲካ ነው፣ እስልምና ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ የክርስቲያን ባህሪ ይኑር። አንተ የክርስቲያን ባህሪ እናመሰግናለን። አያችኋል፣ ከስራ ያላችሁ ሙስሊሞች መማር አታወርደኝ። እውነትም ማወቅ የምትፈልጉ ከስራ ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ናቸው። ስለዚህ አዳምጥ። ጣልቃ ከገባሽኛው አስወርደው ጋር ባለጌ መሆናቸውን ከዚህ ራሱ መረዳት ትችላላችሁ። እድል ሳይሰጣቸው ጣልቃ ገብተው ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች፣ ባለጌዎች ከመመለስ ይልቅ ፖለቲካ መስራት፣ መጮህ። ምክንያቱም እንደዚህ ተጫዋጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫዋጩኸው ምን ብለው ነው? ከዛ ኡስታዞቻቸው ደግሞ መጽሐፍ ቅዱስ ላይ ማይለውን ያለ ትርጉሙ ያለ አውዱ በመቅጠፍና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም አስመስለው ደግሞ ሻዳ ሲያዘን በሚል ድራማ ነው ምን የቻለው። አሁን ላይ ግን አብቅቷል ያ ነገር። ሰው እየነቃ ነው። ሰው እየባነነባቸው ነው። ግፍም ብለውባቸዋል ማለት ነው። ኤኒስ ክፍሉን አንብብና ቀጥለ። እሺ ማይክን አንሳና ቀጥላ። ኦኬ ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ አለን። አልሐምዱሊላህ። እና ይህ ነገር አሁን ምሳሌ እስቲ አብራራልኝ፣ ንገረኝ ሁሉንም ነገር። ችግር የለም ከዛ እመልስልሃለሁ። አንተም በትክክል ትመልስልኛለህ ሁሉንም ነገር። እኔም የጠየኩህን ምላሽ ትመልስልኛለህ፣ እኔም እመልስልሃለሁ በትክክል ማለት ነው፣ በቁም ነገር። እሺ ቀጥል። ተደማምጠን ቀጥል። አንብበው። እሺ ምንድን ነው ያልከው? ይሄን ምንድን ነው? ምን ለማለት ነው ያመጣው? ጉዳዩን ንገረኝ። አንብበው። እሺ ምን ለማስቆም ይለኛል? እርሚያ አንብበው። አላነበውም። አንተ ንገረኝ። አሁን ምሳሌ ማለት ነው። እናንተ ያዳመጣችሁ ሁላችሁ ያላችሁ ሙስሊሞች ማለት ነው፣ ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል እናውራ ነው። እናንተ እኔ ከጠየኩ ጥያቄ ትሄድልኛለህ፣ እኔ እመድልሃለሁ። እሺ አላህ በምታዩትም በማታዩትም ይምላል አይደለ? በማታውቀው በማያውቀው አይምልም። በማታየው አይምልም። በማላየው አይምልም ከነጭራሽ። ኦኬ በምታየው ጎበዝ። እሺ በምታየውስ ምሳሌ በምታየው ይምላል አይምልም? ምሳሌ አሁን እኛ ምን ምለው ምሳሌ አሁን እኛ በሱ በራሱ በማታየው ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየከኝም አይደል? አላህ በማታየው ነገር ይምላል ወይ ስልህ አይምልም በሚለው ዘጋኸው። ታየውስ በሚያየው
በሚያየው የሚላል ማለት አሁን ምሳሌ አሁን እኔ የጠየኩን በማታየው ግን አይምልም አይደለም በማታየው ግን አይምልም በማያየው በማታየው ይምላል ጎበስ እኛም ያለው ይሄንን ነው አሁን ክፈተለ ቁርአኑ በማያየው ምን ሊሆን ይምላል እንዴት ይምላል እያለን ነው ክፈተለ አንተ በእናትህ እናስረዳን እኛም ያለው ይሄንን ነው በሚያየው ነው የሚለው ያልኩህ እኔ በማያየው የሚለው የትኛው ነው የሚለው የትኛው መጽሐፍ ነው ቁጥር 38 ማላ አሁን የጠየኩን ጥያቄ የጠየከኝን ጥያቄ አማርኛው በምታዩት ነገር እምላለሁ ይላል አይ አብዱ መልስልህ ቆይ አንዴ ራስህ ትመልሳለህ በማይታይ ነገር እንዴት ይማላል ብለህ ትክክል ነህ አላህ በማይታይ ነገር አይምልም ብለሃል ቁርአንን አሁን አንብበና አስረዳን ቁጥር 38 እና 39 አጣነበል ሚዩትን አንሳው በሚያየው ነገር ነው የሚምለው እንጂ በማያየው ነገር አይሚልም ማን ያለው ይሄንን እንዴት ከየት አመጣው ይሄን መጽሐፍ ቁርአን ከየት ነው ያመጣው አሁን አንተ ምሳሌ ማለት ነው አሁን እኔ የጠየኩህን ጥያቄ ትገልኛለህ አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ በአላህ ነው የሚምለው አሁን ምሳሌ አንተ ስትፈጠር ምን ነበርክ አንብብ አላህንም የፈጠረ ክርስቶስ ነው አሁን ይሄንን አንብብ ርዕስ ሽፍት አታድርግ ምን አለ በማይታይ እንዴት ይማላል ምክንያቱም በማላየው የሚምል ከሆነ ይሰራልኛል ኦሬዲ ያንን ነገር አስቀድሞውኑ ስለማላየው ስላላየሁትም ነጭውን ጥቁር ይሁን የሞተውን ህይወት ይኑር አይኑር ስለማላቀው ከማለበት በዛም ጠቅመኛል ምንም አይጠቅምም ፌክ ነው ድራማ ነው ስላልኳችሁ ገባውና በማላየው እንዴት ይምላል ምን ይሰራል በምናየው ሊምል ይችላል በማለማየው ግን ፈጣሪ አላህ አይምልም ማለት ቁርአንን ያለው ታዲያ ነው ያለው ምን ለለም ትበሳጫለህ ለምን ትናደዳለህ አይዞህ ወንድም አንተ ነህ ጻፍከው ተንከርበል ያው ይሄን ክፍል አንብበው አንተ ነህ ጻፍከው ብለዋል ይኸው ቅዱስ ቁርአን አማርኛ ተፍሲር ሼህ ሰይድ መሐመድ ሳዲቅ ይኸው ራሱ ከቁርአን ላይ ይኸው ሱራ 69 ተመልከት ቁጥር 38 ላይ ምን ይላል አንብበው እስቲ በምታዩትም ነገር እምላለሁ በማታዩትም ነገር ይሄንን እፎይን ይጻፈው እፎይ ነው ወይ የጻፈው ይሄን ቁርአን አሳተም ያለው ተጠንቀቁ ሙስሊሞች ደሞ ኮችን ድምጽ ቆርጠው እኮ ይለቁት ይሆናል እኮ አፍሩም እፎይ ቁርአን አሳተማል ተጠንቀቁ ብለው እኮ ይለቁት ይችላሉ ያው ምናልባት ነው በቃ እየተወደዱ ያሉት ነጃሺ የአሳታሚ ድርጅት ያንተ ነው እንዴ እፎይ ምናልባት እኛ ሳናቅ ማሳተሚያ ድርጅት ከፍተ እንዳይሆን ያው እንግዲህ ነጃሺ አሳታሚ ድርጅት ይላል ያ እንጥራን ክፈትለት የማመድ ዘይንንም ክፈትለት ፒዲኤፍ ካለ አሳስ ይከፈታል ፔጅ 1088 ላይ በማይታየው የምትሚለው እኮ አንተ ነህ ወላሂ እፎይ ማለት ነው ልንገር ቁርጡን ለምን አልነግረም ባቀኝ ለወደፊት እኮ አንተ ጭራሽ በአንተ የሚላለው ትለኛለህ አንተ በሰው እኮ ነው የማልከው ያለው በሰው ላይ የማልከው ስትፈጠር አንተ ምን ነበርክ ከዛ ትቀያየራላችሁ ምሳሌ ማለት ነው አሁን አስቡ ቁርአኑ የኔ ነው ማለት ነው እኔ ነኝ የጻፍኩት አንተ ነህ እየማልከ ያለው በማይታይ ብለህ ቁርአኑ እኔ ነኝ የጻፍኩት ማለት ነው እዚህ ደረጃ ደርሰዋል ሙስሊሞች 1088 እዚህ ደረጃ ደርሰዋል ነገር የለም ወላሂ ወደፊትም አሁንም ላይ እዚህ ደረጃ ደርሰዋል ከዚህ ደረጃ ደርሳችኋል ፌድ አፕ አድርጋችኋል ምክንያቱም ኡስታዞቻችሁ ጭንቅላት የሌለውን አካል ከማስተማር መጽሐፍ ቅዱስ በመጣፍ ነው ስራችሁ ወይትን ሳባ ውስጥ ወይት የሚለውን ሳባ ውስጥ እፎይ አንዴ ኒት አርጋ እንደ ኦራይት አንብበው እንትኑ እሺ
ኦኬ የሼህ መሐመድ ዘይኒን ቁርአን ደግሞ እንመለከተዋለን። እሺ ምን ይላል እዚህ ላይ 1088 ላይ ፔጅ እሺ ያው በራም ተመልከቱ። ከአንድም ስንት ቁርአን ይዘን እንዳመጣን ተመልከቱ። እዚህ ላይ በምታዩትም ሆነ በማታዩት ነገር ምን እላለሁ? ሁሉ እላለሁ። አስጠጋላችሁ አድምቀና መልካም። እሺ ይኸው እስቲ ይዋት ይኸው በምታዩት ይታያል በረር ላይ በረር ይኸው በምታዩትም ሆነ በማታዩት ሁሉ ነገር እምላለሁ። ምን አለ? ሁሉ ነገር እምላለሁ። እፎይ ነው ይሄንን የሚያሳትመው። ታው ይሄን ሁሉ በማላየው ነገር ሁሉ የሚምል ከሆነ እኔ ማላያቸው ብዙ ነገሮች አሉ። ኦኬ የኔ ጥያቄ ዋናው ሰው አይደለም። እስቲ ነይማ ማይክ አንስተሽ ነበር፣ አንስተ ነበር። ቀጥል። እንኳን ደህና መጣሽ። አይሰማም? ወንድማችን ተውፋነኝ ጸጥ ነው ያለው። ጸጥ አለ እኮ እንዴት በማይታይ ሊመል ይችላል ብሎ ስልጤ ኪንግ እንዴት ነህ? ሰላም ነህ? አልሐምዱሊላህ። መልካም። አላህ በማታየው ነገር ይምላል። አላህ በማታየው ይምላል ወይ? መውጫ ጠፍቶበት ነው፣ በሩ ጠፍቶበት ነው። ፎሾ ይሰማል? ስልጤ ኪንጉ ይሰማል? እኔ እኮ አልኳችሁ አውቃለሁ። ገብቶ መውጫ ጠፋበት። አንተ ራስህ በላመንከው በፍጡርያ ፕሊስ ነርቨሶንግ አላህን ከኔ ጋር ወዳድሮ አንተ ራስህ በማታየው ትምል የለ አንተስ በፍጡር ትምል የለ ይለኛል። ስለዚህ አላህና እኔ እኩል ነን ማለት ነው። እኔም እኮ ጥያቄ እሱ ነው። እኔ ፍጡር ስለሆንኩኝ እሺ በፍጡራን ልማድ እንበል ማላ አይፈቀድም በእኛ። አላህ ከኔ ጋር እኩል ነው ማለት ነው። ስለዚህ አላህ ከኔ ጋር እኩል ነው። በማይረባውም በሚረባውም በዝም ብሎ ተራ ነገርም እየማለ ባለማያቸው ነገሮች ምሎ እየዋሸኝ ነው አይደለም። እኔ ከዋሸው ለምሳሌ የፈጠርኳቸው አጋንንቶች ወይንም ደግሞ የፈጠርኩትን ኢብሊስ እጁ ይሰበር ቢል እኔ ከዋሸው እንደዚሁ ምንድን ነው እሱ? ኢብሊስን እኔ ወረድ ያላየውም እኮ አይቼውም አላውቅም፣ አላየሁትም። ምንድን ነው ለእኔ ጥቅሙስ? ይሄ እኔና ኢብሊስ ምን እንጠቃቀማለን? ቡስ ድምጼ ይሰማል? እዚህ ላይ እኔ አንድ ጥያቄ አለኝ፣ ሁሌ ግራ የሚገባኝ። አይ ቲንክ መካ የምትባለው ከተማ ዘላለማዊ አይደለችም አይደለ? ከጊዜ በኋላ የመጣች ነች። አላህ ደግሞ በመካ በአገር ሲምል እናየዋለን። ሁቼዝ እኔ አሁን እመኑኝ በአዲስ አበባም እያለሁ እኔ አሜሪካን የለሁት በአዲስ አበባ እምላለሁ ብል ሂዝ ጆክ ነው የሚሆነው። ልክ እንደዛ ሁሉ ሱራ 91 ላይ አላህ በመካ እምላለሁ በመካ ብሎ በቅንፍ ያስገቡበት እነሱ ናቸው። አክቹሊ እንትኖቹ ሙፈሲሮቹ በዚህ ሀገር እምላለሁ ይላል። ያ ሀገር ፍጡር ከሆነ ከጊዜ በኋላ የተፈጠረ ከሆነ እንዴት ነው ታዲያ ይሄ ቃል ያልተፈጠረ ነው የሚባለው? ዘላለማዊ ባልሆነ ነገር እንዴት ይምላል አላህ? ኧረ ከዛ ይከፋል። አንተ ከዛ ይከፋል። ቆይ መካ አይሻልም? እንደውም ጥበብ በተሞላበት ቁርአን እምላለሁ ይላል። ኮፒ ሊንኩን ከፍ አድርጉት። ኔትወርክ አስተካክል ቦስ። ምናልባት ኔትወርክም ከሆነ አይሰማም።
መሀል ላይ መቆራረጥ አለ ትንሽ ብረ ኮስት ያንተ ይሆናል። አይ መሀል ላይ መቆራረጥ አለ እሱ ጋር። እሺ ሱራ 36:2 አንዴ ክፈተው። 36:2 ኦኬ 36 አላህ እኮ በጣም ነው የሚቀልደው። ያላህን ቀልዳውን ላሳያችሁ። ጥበብ በተሞላበት ቁርአን እምላለሁ ይላል። አሁን ጥበብ ያለው ቁርአንን ከሆነ ጥበብ የተሞላበት ከሆነ ምንድነው ጥበቡ ብለን ስንል እስቲ አሁን እንዴት ብሎ ነው በቁርአን አያዎቹ እያንዳንዱ ቁርአን ተብለው ይጠራሉ። ይቅራ ከሚለው የመጣ ስለሆነ ቁርአን የሚለው እንትኑ ራሱ ማለት ነው። ጥቅል መጽሐፍ ማለት አይደለም ቁርአን ማለት። በእነኚህ በፊደላቶቹ ይምላል ማለት ነው። ያሲን በሚል ይምላል። ሱራ 2:223ን ክፈተው። በዚያውን ሲምል ለኔ ምንድነው እውነት የሚያስጨብጠኝ? ጥበብ ነው ብሎ ይሄንን ይምልልኛል። እውነት ነው ብሎ ከዛ በዚህ ይምላል 2:223 ኒሳኩም አሁን ይሄንን ያላ ቃል ፍጡር አይደለም ዘላለማዊ ነው። ከዘላለሙ አላህ ይሄንን እንዲያለ ይምል ነበረ። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ እያለ ይምል ነበረ። ይሄ ማላ ምንድነው? ምንድነው እሱ? ይሄው ዘላለማዊ ፍጡር ያልሆነ 4:34 ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ተብሎ አላህ የሚምልበት ጥበብ ተብሎ የሚባለው? ይሄ እንዴት ነው? ይሄ እንዴት ጥበብ ሊሆን ይችላል? ለፈጣሪ እንኳን ለፈጣሪ ለፍጡርስ ጥበብ ይሆናል ወይ? በዚህ እምላለሁ ሲለኝ ምንድነው እሱ እያለኝ ያለው? አላህ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው፣ ከፊላቸውን በከፊሉ ላይ በማበላለጣቸው ወንዶች ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች ናቸው፣ አላህ ባስጠጋቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የምትለው በቅንፍ የገባኝ ምቷቸው። ቢታዘዟችሁ በእነርሱ ምቷቸው። ቢታዘዟችሁ ለእነርሱ ላይ መንገድን አትፈልጉ ይላል። ምንድነው እሱ? ይኸውን ምንድነው ጥበቡ? ይሄ ምንድነው ጥበብ የሆነው? በዚህ ሲምልልኝ ማለት ነው። ይሄ ፍጡር ያልሆነ የአላህ ባህሪ ሲባል ማለት ነው። ዘላለማዊ ሆኖ ይሄ ምኑ ነው የሚያስደስተው? ጥበብስ እንዴት ነው የሚባለው? ይሄ በዚህ ምሎስ እንዴት ነው እሱ ማለት? በቃ ትልቅዬ ነገር ብዬ ማምነው አላህን ማለት ነው። ዋው አላህ ምሏልና በጥበብ ስለዚህ አይዋሽም። ምንድነው? ቀልድ እኮ ነው የሚመስለው። በእነዚህ ማስመለው ወይ እኩያዎች የሆኑ ቁቶ ግችማዎች እያለ ሲምል ማለት ነው። ይሄ አሁን ሉክ ፍጡር ያልሆነ የአላህ ባህሪ ነው። እንግዲህ ይሄ ፍጡር ያልሆነ ነው። ይሄ የአላህ ባህሪ ነው። የአላህ ባህሪ ከሆነ ደግሞ ኢተርናል ነው። ፍጥረትን ከመፍጠሩ በፊት ምን እያለ ይምል ነበር ማለት ነው? ባህሪው ስለሆነ ቃሉ ጡተ ጉችማዎች እያለ ብቻውን ይምል ነበር። ለማን ነው የሚምለው? ማላ እስከሆነ ድረስ ዘላለማዊ እስከሆነ ድረስ ያ ማላው ደግሞ ፍጥረትን ሳይፈጥር ይምል ነበር ማለት ነው። ፈረስ በሌለበት ይምል ነበር። ጡተ ጉችማዎች ሳይኖሩ ብቻውን ይምል ነበረ። በፈርጅ ራሱ ይምላል። ነፋው እያለ ፈርጅ ውስጥ ምክንያቱም ፍጡር አይደለም ከማለ እንግዲህ አስበው ምንድነው ጥቅሙ ነው ያልገባኝ። ለኔ ምንድነው የሚሰጠኝ ጥቅሙ? ለኔ ምንድነው የሚሰጠኝ ጥቅሙ? እስቲ አሚራሊ ቢመልስልን ጥሩ ነው። እንኳን ሰላም መጣ አሚራሊ፣ እንዴት ነህ ወንድማችን? እስቲ ማይክን ክፈት።
እንኳን ደህና ቆያችሁኝ። ሰላም ነው? እንዴት ነው? አለን ይመስገን። እንዴት ነው? ሰላም አለው አለው። አላህ ይምላል አይደለ ወንድማችን? አዎ ይምላል። በሰይጣን ይምላል? ለምን አይምልም? ፍጡር አይደለ ሰይጣን? ስለዚህ በሰይጣን ይምላል ማለት ነው አላህ። እዚህ ላይ አጠያየቀ ራሱ ችግር አለበት። ሰይጣን ማለት ባህሪ ነው። ሰይጣን ባህሪ ነው። የአላህ ፍጡር ጅን ነው። እና በሰይጣን ምሎ አንተ ታምነዋለህ አይደለ? ሰይጣን ባህሪ ነው አልኩህ እኮ ወንድሜ። አሁንም ማስተካከል እኮ ሰይጣን ይሙት ብሎ አንተ ታምነዋለህ። እንግዲህ ተመልከቷቸው። ሰይጣን ባህሪ ነው አምላካችን ሰይጣን ባህሪ ነው። ቀጥልፉ ተቋርጣል እንዴ ያለ የእነዚህ ሰዎች አምላክ እንግዲህ ተመልከቱ። በሰይጣን ይምላል። ችግር የለውም። በጋኔን አርግለት ይውልለት። በጋኔን አርግለት። በጋኔን ይምላል። በአጋንንት መጀመሪያ ቆስጠንጢኖስ ጋር እንጨርስ። አይ ሰይጣን ስለ ባህሪ ነው ምናምን ስላክ ሌላ ገተታ ውስጥ ከሚገባ አፈጣጣራቸው ስለሆነ በአጋንንት ይምላል ወይ በጋኔኖች ሰይጣን ባህሪ? አዎ እሱ መጀመሪያ ላይ ተሳስቻለሁ ብሎ ከዛ በኋላ ቀጣይ ከእናንተ በአጋንንት ይምላል ወይስ አይምልም? ነው ጥያቄው። እስኪ መልሰው። ቆስጠንጢኖስ ጋር ብጨርስ ደስ ይለኛል። ቆስጠንጢኖስ ዘይር ዝክር ምናምን የምትባል አይ ነው አውቄ ያለው ነገር ሳያውቀው ዝም ለምን ይቆያል? ቆስጠንጢኖስ ቆስጥዬ እንጨርሳ። ምንድነው የተሳሳተው ቆስጠንጢኖስ? ቆስጥዬ ጋር እንጨርስ። ምንድነው የተሳሳተው? ምንድነው የተሳሳተው? ምንድነው የተሳሳተው? ምንድነው የተሳሳተው? ለምን ትደነግጣለህ? እኔ መች ተሳሳት አልኩኝ? ደግማ ይችን ቃል እንዳትጠቀማት። መሐመድ የራ ዋሻ ውስጥ ሲጨመቅ ነው የደነገጠው። ምንድነው የተሳሳተው? ሌላ ጉድጓድ ውስጥ አትግባ። እንዴ እኔ ልጠይቅህ፣ ቆስጠንጢኖስ ይጠየቃል። ልጠይቅህ፣ አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? ቆስጠንጢኖስ አይዞ እፎይ አይዞ እንደሱ ጋር እንጨርስና ከዛ በኋላ አይዞ ሄድና መሐመድን በለው። ባህሪ የሚባል ነገር የለም በእስልምና የትኛውም ቦታ ላይ ሰይጣን ማለት ባህሪ ነው የሚል አስተምሮ የለውም፣ አልመጣም። ልንሞግት እንችላለን። እንደዛ የሚል ቁርአን ውስጥ ሰይጣን ማለት ባህሪ ነው የሚል የለም። እኔስ ፎዚ ደግመሽ ገብተሻል፣ ትመልሻለሽ። እሺ ኦኬ፣ አሁን ልመልሽ ትችያለሽ። አዎ ኦኬ። አላህ በማታዩ ይምላል አይደለ? አላህ በፈለገው ይምላል። እኛ የሱፍ ፍጡሩን ግን በአላህ ብቻ ነው የምንምለው። መልካም። መሐላው ባህሪው ነው። ሙስሊሞች ወላ ከዚህ ከረከሰ ሰይጣን ከመሰለው ባህሪው ነው ወይ እየተደረባችሁ ነው? መሐላው ባህሪው ነው ወይ? አላህ ባህሪ ነው። መሐላው ባህሪው ነው ወይ? መሐሉ መማል ያላ ባህሪ ነው ወይ? አዎ እኮ አላህ ይምላል በፈለገው። እኛ በምናየውም በማናየውም ይምላል። ነገር ግን አንተ በሰይጣን ይምላል የምትለው አንዴ መማል አዎ ይምላል ባህሪው ነው ብላለች። ያላ ባህሪ ነው። ያላ ባህሪ ፍጡር ነው ወይስ ፍጡር አይደለም? ስለምን ፍጡር ነው? ስለመማሉ ነው የምጠይቀኝ? አላህ በማየውና በማላየው የሚላል ወይ ነው አንተ ጥያቄ? ባህሪው ነው ብለሽኛል። መማል ባህሪው ነው ብለሽኛል። ተስማምቻለሁ። መሐላ ባህሪው ነው አይደለም? ባህሪው ነው። ይሄ ባህሪው ፍጡር ነው ፍጡር አይደለም? ጥያቄ ነው።
እንዴ አንተ እንዴት አላህ ፍጡር ነው ለማለት ነው? እኔ እንዴ አልገባኝም እኮ ይሄ አላህ ባህሪ ፍጡር ነው ፍጡር አይደለም? ወይንስ ፍጡር ነው ወይንስ ፍጡር አይደለም በይ። ፈጣሪ ነው ወይንም ፍጡር ነው በይ። ምኑ ነው ፍጡሩ? ምኑ ነው ፍጡር አይደለም? የአላህ ባህሪ አላህ ፈጣሪ ነው የምን ፍጡር ነው የምትለው? እናመሰግናለን። ስለዚህ ፍጥረት ሳይፈጠር በማታዩት እምላለሁ እያለ አላህ ይዋሸኝ ነበር ማለት ነው። አላህ በማያውኛ በምናየውም በማናየውም በጨለማም እምላል። አንተ በሰይጣን በሽንት የምትለው እሱ ፖለቲካ ነው። እዛ የተጻፈውን ነው ማንበብ አለብህ እንጂ ሰይጣን ብሏል። አዳምጪ እያለከለኩ በሚሮጡ ፈረሶች እምላለሁ እያለ ገና ፈረሶች ሳይፈጠሩ ይምል ነበረ። የሉም እኮ ፈረሶቹ ሳይሮጡ ሮጡ በሚል ማለት ነው። ባህሪው ስለሆነ ባሌሉበት ሁኔታ ላይ እየማለባቸው ነበር፣ እየዋሸ ነበር ማለት ነው። ሳያለከልኩ ባለከለኩት ብሎ ባልነበሩት ነገር እየማለ ነው። ምክንያቱም ባህሪው ፍጡር ካልሆነ አስቀድሞ ሲምል ነበር ብለሽኛል። ባህሪው ነው ፍጡር አይደለም ብለሻል። ለማን ነው የሚምለው? ባህሪው ከሆነ ፍጥረት ሳይፈጠሩ እሱ ዘንድ ካለ አላህ በፈጠራቸው ነገሮች አላህ በፈጠራቸው እምላል። በጨረቃም ሆነ በሁሉም እምላል። አላህ በፈጠረው ማለት ነው። ኦኬ ከሱ በታች ለምንድን ነው የሚመለው? እሺ ላቅልልሽ። ከሱ በታች በሆኑ ነገሮች ለምን ነው የሚመለው? ከሱ በታች ምንድን ነው? ሊጠፉ በሚችሉ